ጀግናዋና አንበሳዋ ሰገን በመጨረሻም አክሊሉን አይኑን አጥፍታ ደፋችው። መድብልና ሞገስ ተደዋውለው ነበርና መድብልም ደግሞ ውስጤ ጥሩ ስሜት እየተሰማኝ አይደለም፣ ሞገስ አሁኑ መጣሁኝ ብሎ ደውሎለት ነበረ። ሰገንን አቶ አክሊሉ እንግዲህ የፈላ ውሃ አዘጋጅቶ እጇ ላይ ፈሰሰባትና እያሰቃያት ሳለ እሷም የፈለግከውን ማድረግ ትችላለህ፣ እኔ ሰገን ሞትን አልፈራም እያለች ስትፋለመው የነበረችው ጀግና በመጨረሻም የፈላውን ውሃ አንስታ እፊቱ ላይ ከደፋችበትና ካሰቃየችበት በኋላ እጅግ በሚገርም ሁኔታ ጩኸቷን እየቀጠለች አክሊሉ ሁል ጊዜ ያንተ ጀግንነት በምላስ እንጂ በፍጹም ምንም ለውጥ አታመጣም ማለችና አንገቱን ሲጥ አድርጋ አይኑን በቦክስ ስትለው ሄዶ ድፍት አለ። አቶ አክሊሉ ሲጋራውን እያጨሰና እንዲሁም ደግሞ ሽጉጡን ይዞ ዛሬ የሞት መራራሽ ነው፣ ውጩንም አየሽው፣ ሰማዩንም አየሽው፣ ምንም የተቀየረና የተለወጠ ነገር የለም ብሎ አላት። ሞገስና ሉላ ሰገንን እያሰቃያት የነበረው አክሊሉን እንግዲህ እስከ መጨረሻ ድረስ ለመፋለም ሞገስ ወደ መድብል ደውሎ ልጅቱን እያሰቃያት ነው፣ የትም አልሄደች፣ መድብል በቶሎ ና ቶሎ ብሎ ሲለው መድብልም ደግሞ ሰገን ናት ብሎ ስላለው ወደ መቃብሯ ሄዶ አበባ ይዞ እያለቀሰና ያለፈ ትዝታዎችን እያስታወሰ ይገኛል። ሰገን እጅግ በጣም በሚገርምና በሚደንቅ ሁኔታ ለአንዴና ለመጨረሻ ጊዜ ከ10 ዓመት በላይ በራፍ ዘግቶ ለሚያሰቃያትና መከራዋን ላበላት አክሊሉ ዋጋውን ሰጥተዋለች። መድብልና ሞገስ አንዳች የሚያክል ዱላ ያዙና ሰተት ብለው ያንን በራፍ ሰብረው ከገቡበት በኋላ እጅግ በጣም በሚገርምና በሚደንቅ ሁኔታ ሰገን ከአቶ አክሊሉ ጋር ተፋጣለች። ሰገን በራፉን መድብልና ሞገስ የከፈቱላት ጊዜ ጠፍታ ነበር። እሷም ሰፈርና አካባቢውም በፍጹም ስለማታውቀው እየተደነባበረች ሳለ በርቀት እየተከታተላት መሆኑን ስታይ እጅግ በጣም በሚያሳዝንና በሚገርም ሁኔታ ሩጫዋን ቀጠለች። ሰገን ለረጅም ጊዜ እቤት ተቀምጣ ስለነበር በፍጹም እግሯ መታዘዝ አልቻለም። ያላት አማራጭ እየሮጠች ራሷን ለማሸነፍ እና ራሷን ለማዳን ጥረት ብታደርግም አክሊሉ ግን ደካማ ጎኗን ተጠቀመና እሷን ተሸክሞ መልሶ ወደ ቤት ይዞ ሄደና ማናባሽ ነው ከዚህ ቦታ ላይ እንድትወጪ የረዳሽ? ማን ነው የተባበረሽ? እውነቱን ተናገሪ ብሎ ሲያፋጥጣት እሷም በጣም በሚያሳዝንና በሚገርም ሁኔታ ልቧ ስለተሰበረና ራሷን መቆጣጠር ስላቃታት የሰውየው ማንነት በፍጹም መናገርም አልፈለገችም። በጣም በሚገርምና በሚያሳዝን ሁኔታ ራሷን መቆጣጠር አቅቷት እጅጉን በጣም በሚገርምና በሚደንቅ ሁኔታ የፈለግከውን ማድረግ ትችላለህ፣ እኔ ካንተ ምንም ነገር የምጠብቀው ነገር የለም፣ በተደጋጋሚ እንድትገለኝና እንድታስወግደኝ ለምኜህ ነበር፣ አንተ ግን በጣም አስመሳይና ከባድ ሰው ነህ እያለች ራሷን በኮንፊደንስ ምንም ሳትፈራ እውነቱን እየነገረችው ትገኛለች። አክሊሉም ደግሞ እንድትጫውሽብኝ አልቀሪም ሰገን፣ በፊትም ቢሆን ያንቺ የመጀመሪያ እያልሽ የምትመጻደቅበት አረመኔና ከንቱ እንደረሳሽ እንደማይፈልግሽ እንደውም ሌላ ህይወት እንደጀመረ ልንገርሽ ብዬ ነው አለና በፊት ወደዛ ቦታ አግቶ ወይንም በመድብል እጅ ሞታለች ብሎ ከባድና አደገኛ ሴራ ሰርቶ እንዴት አድርጎ እንዳመጣት ወደኋላ በነበራቸው ትውስታ ሲመልሳት እሷም ይብለጡን እየተናደደች መቼም ማያገባ የኔ መጀመሪያዬ እኔን እየፈለገኝ ይሆናል፣ እንዳንተ አይነት አረመኔና ከባድ ሰው ግን በህይወቴ ተፈታትኖኝም አሰቃይቶኝም አያውቅም፣
እያለች ውስጧ ከሚባለው በላይ እረርድብን ብሎ ሰገን እያለቀሰችና እየተንሰፈሰፈች ትገኛለች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው የሰገን ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደርጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅግ አመሰግናለሁ። አንድ ባልና ሚስት ከወንዝ ይቀዳል የሚባለው ነገር በሞገስና በሰገን እያየን እንገኛለን። ሞገስ በመድብልና በሰገን ማለቴ ነው። መድብል እንግዲህ እጅጉን በጣም የሚደነቅና ጀግና እንዲሁም ደግሞ ወንዳ ወንድ ሰው ነው። ምንም ነገርም አይፈራም። ሰገንም ደግሞ በሴትነቷ ይሄን ያክል እድሜ ከ10 ዓመት በላይ እዛ ክፍል አጉሯት አሁንም ቢሆን አክሊሉን ፊት ለፊት ነው የምትጋፈጠው። በፍጹም እየፈራቸው አይደለም። ሞትንም አትፈራም። እኔ እኮ በሰዎች ልብ ላይ ሙች አለሁኝ፣ ግን አንተ እንደዚህ እያደረክ ያለሃትን እውነታውና ጊዜዋ ስትወጣ የእጅህን ታገኛለህ። ዛሬ ከፍ ማለት እንዳለ ነገ ዝቅ ማለት እንዳለ አስበህ ታውቃለህ አክሊሉ? ያንተ ጭካኔነትና አውሬነት የተለየ ነው። ቆይ የኔ የመጀመሪያዬ ምንም ያደረገህ ነገር የለም። አንተ ግን ይህንን ሁላ ፈተናና ስቃይ ያለምንም ኃጢአት እያሰቃየህ ነው ያለው። ድሮም ቢሆን ለምኜሃለሁ። ስለዚህ አይደለም አሁንም ወደፊትም ገና በር ከፍቼ እወጣለሁ ብላ ስትለው፣ ወይኔ አክሊሉ ለአንቺ ያለኝ ርህራሄ ለምንድን ነው? ስሚ ሰገን፣ ያ የመጀመሪያ እያልሽ ስትመኪበት የነበረው አውሬና አስመሳይ ዛሬ ከምትዩ በላይ ያንቺን ስቃይና መከራ ማየት ምን ያክል እንደሚያስደስት ቢያይ ኖሮ እያለ መቀደድ ጀመረ። እሷም ደግሞ አክሊሉ ምንም አታመጣም፣ ነገም ቢሆን እኔ በር ከፍቼ እወጣለሁ፣ ራሴን ነጻ ለማድረግ እፈልጋለሁ ብላለችው። ጭራሽ መልስም ለመመለስ ተዘጋጅተሻል አንቺ ደሃ ነጫጭባ እያለ ማጓረር ጀመረ። ሞገስና መድብል ቁጭ ብለው ምግብ እየበሉ ሳለ እዛ ክፍል ስለተዘጋባት ስለ ሰገን ሞገስ ቀድሞ ስለሚያውቅ አንዳንድ ነገሮችን እየነገረው ይገኛል። ስማ ሞጌ፣ ቆይ እዛ ክፍል የታጎረችው ልጅ እድሜዋ ስንት ነው? ስሟ ማን ነው? እያለ መጠያየቅ ጀምሮ ነበር። ሞገስ ደግሞ በተደጋጋሚ ፋይሉን ለማውጣት እዛ ክፍል ቢገባም ሰገን እንደምትባል ሲነግረው መድብል የሚበላውን ምግብ በድንጋጤ ተፋውና ሞገስን ፍጥጥ ብሎ ማየት ጀመረ። ሞገስን በጣም ደነገጠና መድብል ምን ሆነሃል? ለነገሩ እኮ ስሟ በጣም ገራሚ ስም ነው፣ ለመጀመሪያ ጊዜ ስሰማው አለና መናገር ጀመረ። ኖ ሰገን ከኔ ውጭ ሰገን ማንንም ሰገን የለም። በዛ ዓለም ላይ የሰገን ስም ብቻ ነው ያለው። ቆይ ለምንድን ነው የደነገጥኩት? እያለ መድብልም ለረጅም ጊዜ ፍዝዝ ብሎ ራሱን መቆጣጠር አቃተው። ራሱን መቆጣጠር ያቃተው እንግዲህ የሰገንን ስም ስለሰማ የራሱ የሚወዳትና የሚያፈቅራት ሰገን መስለዋለች። እንግዲህ ከዛ ቦታ ላይ መሄድ አለብኛልና ሞገስን የቀረበውን ምግብ መድብል ሳይበላው ተሰናብቶት ሄደ። መድብል ጉዞውን ወደ መቃብር ቦታ አደረገና አበባ ይዞ ያለፈውን ታሪክ እያነሳሳ ስለ ሰገን እያነሳ ማለቃቀስ ጀመረ። ይኸውልሽ ሰገንዬ፣ እኔ በጣም ስለምወድሽና ስለማፈቅርሽ በገዛቼ ገደልኩሽ። አንቺ ከሞትሽ ጀምሮ ይሄው ለሴት እንኳ ልቤ ተቆልፎ ትዳር ያላስኩኝ፣ አላገባሁ፣ አልወለድኩኝ። መቼም የሞተ ሰው ተመልሶ እንትን አይልም። ስለዚህ እኔም ፈጣሪ ጠርቶኝ አብረን የምንገናኝ ይሆናል እያለ ደመን በማልቀስ ጀመረ። ሞገስም እዛ የቀረበውን ምግብ እንደምንም በላና ወደ ቤቱ ተመልሶ ሄደ። መድብል እንግዲህ እዛ ቦታ ላይ ቁጭ ብሎ ከሰገን ጋር የድሮ ፍቅሩን እያስታወሰ ነበር። እጅግ በጣም በሚገርም ሁኔታ እንግዲህ ሰገንን ከመንገድ ላይ ተሸክሞ ወደ ቤት ይዟት መጣና እያሰቃያት ሳለ ከዚህ ከቤት እንድትወጪ የረዳሽ ሰው ማን ነው ብሎ ሲጠይቃት፣ ታውቂያለሽ ሰገን፣ የዛኔ መጀመሪያ እያልሽ ከምትዩ ባልሽ እሱ በእጁ ገሎ እንደጣለሽ
እንዴት አድርጌ እንዳመጣሁሽ ላስታውስሽ አላት። ሰገንና መድብል እንግዲህ መጠጥ ቤት ገብተው እየተጫወቱ እየተዝናኑ ጥሩ ምሽት እያሳለፉ ሳለ በድንገት አቶ አክሊሉ ብሩኬ ወንድምህ አደጋ ደረሰበት ብሎ አስደወለበት። መድብልም ከዛ መጠጥ ቤት ጫጫታ ምናምን ስለነበር ወጥቶ ወደ ውጭ ስልክ ማናገር ጀመረ። ሰገንም በጣም ጨነቃትና መድብልን ተከትላ ወጣች። የአክሊሉ የነበረው ሰውዬ ተደብቆ እየተከታተላቸው ስለነበር የሚጠጡት ወይን ላይ ከባድና አደገኛ ልብ የሚነካ መድኃኒት ጨምሮ ዘወር አለ። ሰገንና መድብልም ተመልሰው ከመጡ በኋላ የደወለልህ ማን ነው እንዴ? የሚገርም ነገር እኮ ነው። ሰገን ደግሞ ብሩኬ እዳ አለበት፣ ያንን እዳ እንድትካፈል ብሎ ነው የሚለው። የኔ ብሩክ ደግሞ በፍጹም ከማንም እዳ የሚበደርና እዳ ያለበት ሰው አይመስለኝም ብሎ ተናገረ። ከዛ በቃሽ መጠጣችንን እንጠጣ፣ እንደውም ሌላ ቤት እንቀይር፣ ውስጤ ሰላም እያገኘ አይደለም ብሎ መናገር ጀመረ። እሷም እንደምንም መጠጡን ከጠጣች በኋላ ልቤን እያጥወለወለኝ ነው፣ ወደ ቤታችን እንሄድ፣ ዛሬ ፍርሃት ፍርሃት ብሎኛል። አይ የምን ወደ ቤት መሄድ ነው ሰገንዬ፣ እኔ ማር፣ እኔ ድሮ ፍቅረኛሽ፣ እኔ መወድሽ የምሳሳልሽ አፍቃርሽ መድብል ከጎኔ ሆነሽ እንዴት ትፈሪያለሽ ብሎ አላት። አላውቅም ወደ ቤት መሄዱን እፈልጋለሁ ብላለች። እሻልና መኪና ውስጥ አስገብቷት እሷም ሰክራ ሳይሆን መድኃኒቱ እንግዲህ ነፍሷን እያጥወለወላት ነበርና መድብልም መኪና ውስጥ ገብቶ እየነዳ ሳለ የመኪናውን ፍሬንና እንግዲህ መኪና ውስጥ ያለውን ነገር መንገድ ላይ እንዲጋጭ አድርጎበታል። መድብልም መኪናውን እየነዳ ሳለ ሰገን በሩን ከፍተሽ ውረጂ፣ እንደምንም ብለሽ ውረጂ፣ ፍሬን ተበጥሷል እያለ መጮህ ጀመረ። ሰገንም የጠጣችው መድኃኒት ራሷን አስቷታል። መጨረሻ ላይ ከግድግዳ ጋር ከተጋጨ በኋላ ወረደና ሰገንን እጇን ይዞ ሲያወርዳት ራሷን ስታ ድፍት ብላለች። አደጋው የደረሰባት መስሎ እሱም መንገድ ላይ ያወረዳትና ተደፍቶ እሷው ላይ ደምንባ ማልቀስ ጀመረ። የአክሊሉ ሰውዬ እንግዲህ አንተ አምልጥ፣ እሷን ወደ ሆስፒታል ይዣት ልሄዳልና ወደ አክሊሉ ዘንድ ይዟት እንደመጣ አስታወሰች። ጥርሷን ንክስ አድርጋ አክሊሉን ምን ለማድረግ እንዳሰበች ሰገን እያሰበች ትገኛለች። በጣም ተናደደች። በቃ ከምወደውና ከማፈቅረው ሰው እንደዚህ አድርጎ የላየኝ ይሄ አውሬ ነው ብላ እጅጉን በጣም አዘነች። እንግዲህ እጅጉን በጣም በሚያሳዝን ሁኔታ መድብልንም ሰገንን ወደ አክሊሉ ጋር ከወሰደ በኋላ መቃብሯን ተሰናብቶ እስር ቤት 10 ዓመት ሙሉ አስፈርዶበት መድብል እንዲሰቃይ ያደረገው። ሰገንንም እዛ ቤት የሴትነት ክብሯ ሳይቀር መከራና ስቃዋን እያበላ ማሰቃየት ጀመረ። መድብልም እስራቱን ጨርሶ ከመጣ በኋላ ሰገንን ገድያታለሁ፣ የድሮ አለሜን ፍቅረኛዬን ገድያታለሁ እያለ በጸጸት እያበደ ይገኛል። አሁን ድረስ ሉላና መድብል ቁጭ ብለው እያወሩ ሳለ እንደው ያቺ ልጅ ጠፍታ ቀረች። ቆይ ግን ያቺ ልጅ በመጥፋቷ ብቻ ያንተ ፋይልስ እዛ ቤት ተቀምጦ ሊቀር ነው እንዴ ብላለችው። አይ ይስተካከላል፣ አሁን ላይ እኮ ሉላዬ ምንም ያስፈራ የለም፣ እኔ ከመድብል ጋር ነኝ፣ የሆነ ፍንጭ እናገኛለን፣ ልጅቱ ግን ስለምታስፈልገን ነበር፣ እንኳንም አመለጠች ብሎ አለ። መጨረሻ ላይ ኤፍራታና መርዞም እዛ መታ እንደነበርና ሰገን ምግብ በልታ እንደሄደች ነገረችው። እንዳላየሽ ሸምጥጠሽ ኑሪ ብሎ አላት። በመጨረሻ ላይ መድብል ሰተት ብሎ መጥቶ ለሰገን ስለደረሱላት እጅግ በጣም ደስ የሚልና ለየት ያለ ነገር ነው። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።